እሺ ውድ ተማሪዎች እንደምንሰነበታችሁ። ዛሬ 12ኛ ክፍል የታሪክ ትምህርት የቻፕተር 3ን ማጠቃለያ ጥያቄ ነው የምንሰራው። ሶ የመጀመሪያው ኢንስትራክሽን ትሩ ኦር ፎልስ ነው። አንደኛ the 1931 constitution brought about complete democracy in ኢትዮጵያ ይላል። ኖ ዳውት ይሄ ጥያቄ መልሱ ፎልስ ነው የሚሆነው። እንግዲህ ከዚህ ጋር ተያይዞ ኢትዮጵያው ሪትን ኮንስቲቱሽን ያገኘችው መቼ ነው የሚለው መሰረታዊ ነገር ነው። በ1931 ዓመተ ምህረት ነው። ይሄውም በአጼ ኃይለ ሥላሴ ዘመነ መንግስት ነው። ሶ አጼ ኃይለ ሥላሴ 1931 የኢትዮጵያ ህገ መንግስት ተግባራዊ ያደረጉት ለምን ተግባር ነው ሲባል so as to strengthen his absolute empire or his absolute authority ፍጹማዊ የሆነ ስልጣኑን ስትሬንግዝ ለማድረግ ነው። ይሄን የ1931 የኢትዮጵያ ህገ መንግስት ድራፍት ያደረገው ይሄ ህገ መንግስት it helped the emperor ኃይለ ሥላሴ strengthen his central power by removing the authority of the hereditary provincial rulers ማዕከላዊ ስልጣን በማጠንከርና የአካባቢ ገዢዎችን በተለይ ኖቢሊቲዎችን በማስወገድ የኖቢሊቲዎችን ቻሌንጅ በመቀነስ የ1931 ለአጼ ኃይለ ሥላሴ ፓወር ከፍተኛ ሆነ ጠቀሜታ አስገኝቷል። እንግዲህ ህገ መንግስት ማን ነው ድራፍት ያደረገው ተብሎም ይጠየቃል። ድራፍት ያደረገው ለመጀመሪያ ጊዜ ይሄን ህገ መንግስት ያረቀቀው ቤጅሮንድ ተክለ ሐዋርያት ተክለ ማርያም የሚባለው ሰው ነው። በወቅቱ ራሽያ ሀገር የተማረ ሰው ነው። እሱ ነው ይሄን ህገ መንግስት ያወጣው። ዲሞክራሲን ማስፈን አልቻለም። ይልቁንስ የንጉሱን ስልጣን ስትሬንግዝ ለማድረግ የመንግስት ነው። ሁለተኛው ልጅ ኢያሱ was overthrown largely because he proved to be danger to the Shuan nobility። ይሄም በትክክል ጥሩ ነው። እንግዲህ በባለፈው ዲስከስ ስናደርግ እንዳየነው ልጅ ኢያሱ ኢንተርናል ኦፖዚሽን እና ኤክስተርናል ኦፖዚሽን አጋጥሞታል። እነዚህ ኦፖዚሽኖች ለልጅ ኢያሱ መውደቅ መሰረታዊ ምክንያቶች ናቸው። ኢንተርናል ኦፖዚሽን የሚባለው ሜንሊ ከሸዋ መኳንንት ነው አፒር ያደረገው። ሸዋ መኳንንቶች ናቸው ለልጅ ኢያሱን ኢንተርናሊ ኦፖዝ ያደረጉት። ምክንያቱ ደግሞ ምንድነው? ልጅ ኢያሱ removed most of the Shua nobilities from power ብዙ የሸዋ መኳንንቶችን ከስልጣናቸው አስወግዷል። በእነሱ ምትክ እሱን ዘመዶች አፖይንት አድርጓል። ለሸዋ መኳንንቶች ክብር አልነበረውም። በዚህ ምክንያት የሸዋ መኳንንቶች ስትሮንግሊ ሬዚስት አድርገዋል የልጅ ኢያሱን ፓወር። ለአብነት የአጼ ኃይለ ሥላሴ ራስ ተፈሪ ከሐረር ወደ ካፋ ትራንስፈር ተደርጓል። እንደዚሁም ሌሎች የሸዋ መኳንንቶች ደጃዝማች ባልቻ ሳፎም እንደዚሁ ከስልጣኑ ተወግዷል። ሌሎች የሸዋ መኳንንቶች ሪሙቭ ተደርገዋል። ኢንተርናል ኦፖዚሽኑ ሜንሊ ከማን መጣ? ከሸዋ መኳንንቶች። ኤክስተርናል ኦፖዚሽኑ ደግሞ ከየት መጣ? በወቅቱ ትራይፓርታይት ፓወር በሚባሉ ኃይሎች። እነዚህ ኃይሎች እንግዲህ ወቅቱ የአንደኛ ዓለም ጦርነት ስለነበረ ልጅ ኢያሱ ሳይድ የሚያደርገው ከጀርመንና ከኦቶማን ተርኪሽ ጋር ነበር። የጀርመንና የኦቶማን ተርኪሽ ጠላት የነበሩ ትራይፓርታይት ፓወር የሚባሉ ማለትም ብሪቴን፣ ፍራንስ እና ኢታሊ ልጅ ኢያሱ ከጀርመንና ከተርኪ ጋር በመወገኑ ምክንያት ልጅ ኢያሱን ለመጣል ተንቀሳቅሰዋል እና ልጅ ኢያሱ ለሶማሊ ናሽናሊስት ሊደር ለሙሐመድ አብዲል ሐሰን ድጋፍ የሚያደርግ ስለነበር ይሄ ደግሞ የብሪቲሽና የኢጣሊያን ኮሎኒያሊዝም በሶማሊያ አካባቢ ይዋጋ ስለነበረ በዚህም የተነሳ ልጅ ኢያሱን ለመጣል በከፍተኛ ሁኔታ ተንቀሳቅሰዋል። እነዚህ ኃይሎች እነማን? ብሪቴንና ኢታሊ ብሎም ፈረንሳይም እንደዚሁ። ኤክስተርናል ኦፖዚሽኑ የመጣው ከነዚህ ከሶስት ኃይሎች እንደሆነና በሂደት እነዚህ ኢንተርናል ኦፖዚሽኖች እና ኤክስተርናል ኦፖዚሽኖች ልጅ ኢያሱን በ1916 ዓመተ ምህረት ከስልጣን አስወግደዋል። ሶስተኛው the battle of Adwa was won by the sacrifice made Ethiopians from all corners no doubt የአድዋ ጦርነት ሁሉም ኢትዮጵያውያን በከፈሉት መስዋዕትነት ነው የተገኘው። ኢትዮጵያውያን ዘር ሳይገድባቸው፣ ቋንቋ ሳይገድባቸው፣ ጾታ ሳይገድባቸው
ምንም አይነት ልዩ አንድ ላይ በመዋጋት ነጮችን ወይም ደግሞ ኢጣሊያንን አድዋ ጦርነት ላይ ድባቅ መጥተዋል። ስለዚህ ትሩ ነው። In 1941 Ethiopia was liberated by the struggle of British forces alone ይላል። ይሄ ፎልስ ነው። አሎን ማለት ብቻ እንደማለት ነው። ኢትዮጵያ በ1941 ዓመተ ምህረት ነፃነቷን ያገኘችው በእንግሊዝ የጦር ሰራዊት ብቻ አልነበረም። በእንግሊዝ ድጋፍ ብቻ አልነበረም። ይልቁንስ የኢትዮጵያ አርበኞች ከፍተኛ የሆነ መስዋዕትነት ከፍለዋል። የሚሆነው ምንድነው? በኢትዮጵያና በእንግሊዝ ድጋፍ ነው፣ በሁለቱ ትብብር ነው ኢትዮጵያ በ1941 ዓመተ ምህረት ከፋሺስት ነፃ ያወጣችው። እንግዲህ ኢትዮጵያ ነፃ እንድትወጣ ደግሞ ዋናው ምክንያት ምንድነው ስንል ሁለተኛው የዓለም ጦርነት ነው። በሁለተኛው የዓለም ጦርነት ጁን 1940 ዓመተ ምህረት ኢጣሊ ከጀርመን ጎን በመሰለፍ ወደ ሁለተኛው የዓለም ጦርነት መግባቷ ነው። ይህ ሁኔታ የእንግሊዝን የምስራቅ አፍሪካ ቅኝ ግዛት አደጋ ላይ ስለሚጥል ማለትም ኬንያ፣ ሱዳን እና ሌሎችን የእንግሊዝ የምስራቅ አፍሪካ ቅኝ ግዛት አደጋ ላይ ስለሚጥል ቀጥታ ከዚህ ክስተት በኋላ እንግሊዞች ለኢትዮጵያ ነፃነት ድጋፍ መስጠት ጀመሩ። ይሄም አንድ ወሳኝ ኢቨንት ነው፣ ሁለተኛው ዓለም ጦርነት። ሌላኛው አምስተኛው ዘ ፋሺስት ኢጣሊያን ሩል ሜድ ኖ ፖዚቲቭ ኮንትሪቢዩሽንስ ቱ ኢትዮጵያ ይላል። አንሰሩ ፎልስ ነው። ኦፍ ኮርስ የፋሺስት አገዛዝ ካራክተሪስቲክሱ ምንድነው? ኦፕሬሽን ነው፣ ቫዮለንስ ነው፣ ጭቆናና ቫዮለንስ የተሞላበት ነው። ብዙ ኢትዮጵያውያን ብዙ ሲቃይ ደርሶባቸዋል በዚህ በፋሺስት ኦኩፔሽን በነበረበት ወቅት። የሆነ ሆኖ ግን አንዳንድ ፖዚቲቭ ኮንትሪቢዩሽኖች ምንም ናቸው ስንል በፋሺስት አገዛዝ ወቅት ማለትም ከ1936 እስከ 1941 ዓመተ ምህረት ድረስ በነበሩ የ5 ዓመት የፋሺስት ይዞታ ላርጅ ስኬል ሮድ ቢልዲንግ ነበር። ሮድ ኮንስትራክሽን was the most significant contribution of the fascist rule over Ethiopia። የፋሺስት ኢምፖርታንት የሚባለው ኮንትሪቢዩሽናቸው ወይም አስተዋጽኦአቸው የመንገድ ግንባታ ነው። የመንገድ ግንባታ አንዱ በጣም መሰረታዊ አስተዋጽኦአቸው ነው። ላርጅ ስኬል ሮድ ኮንስትራክሽን አንዱ አስተዋጽኦ ነው። ኤክስፓንሽን ኦፍ ሞተር ትራንስፖርት፣ የሞተር ትራንስፖርት መስፋፋት፣ ኢንትሮዳክሽን ኦፍ ኤሌክትሪሲቲ መስፋፋት በከተሞች አካባቢ፣ ፒፕድ ዋተር የቧንቧ ዋተር እንደዚሁ። እነዚህ የፋሺስት አስተዋጽኦች ናቸው። ኢን 1936 ኢምፐር ኃይለ ሥላሴ ሌፍት ኢትዮጵያ ፎር ብላንክ ይላል ኢንግላንድ ነው። እንግዲህ ከማይጨው ጦርነት በኋላ አጼ ኃይለ ሥላሴ ወደ ጄኔቫ ሄደዋል። ጄኔቫ ሄደው ለሊግ ኦፍ ኔሽን አቤቱታ አቅርበዋል። ከዛ በኋላ የት ነው የተቀመጡት? 5 ዓመት እንግሊዝ ሀገር ነው የተቀመጡት እስከ 1941 ዓመተ ምህረት ድረስ። ብላንክ was the commander of the British force that came from Kenya in 1941 ላል መልሱ የሚሆነው ጀራል አለን ከኒንግሃም ነው። እንግዲህ ቀጥታ ኢታሊ ወደ ሁለተኛ ዓለም ጦርነት ከጀርመን ጎን ከተሰለፈች በኋላ ይሄ ሁኔታ የእንግሊዝን የምስራቅ አፍሪካ ቅኝ ግዛት አደጋ ላይ ስለሚጥል እንግሊዞች ለኢትዮጵያ ነፃነት ድጋፍ አድርገዋል እና ቀጥታ አጼ ኃይለ ሥላሴን ወደ ሱዳን በመውሰድ አጼ ኃይለ ሥላሴን በጦር ሰራዊታቸው በማጀብ ወደ ኢትዮጵያ እንዲገቡ አድርገዋል እና በዋናነት እንግሊዞች ኢትዮጵያን ከፋሺስት አገዛዝ ነፃ ለማውጣት በሁለት አቅጣጫ ነው ዘመቻ ያደረጉት። አንደኛው ከሱዳን ነው፣ ከቅኝ ግዛታቸው ከሱዳን ነው። ሁለተኛው ደግሞ ከኬንያ ነው እና ከሱዳን የተነሳው የእንግሊዞች የጦር ሰራዊት ጌዲዮን ፎርስ ይባላል። አጼ ኃይለ ሥላሴን በማጀብ ወደ ኢትዮጵያ የመጣው የእንግሊዞች የጦር ሰራዊት ጌዲዮን ፎርስ ይባላል። መሪዎቹ ዳን ሳንፎርድ እና ቻርልስ ዊንጌት ይባላሉ። ሁለተኛው የእንግሊዝ የጦር ሰራዊት ደግሞ የተነሳው ከኬንያ ነው። ከኬንያ የተነሳው የእንግሊዝ የጦር ሰራዊት ዋና ኮማንደር ጀራል አለን ከኒንግሃም ይባላል። ይሄ እንዲያውም በጀራል ከኒንግሃም የሚመራው የእንግሊዝ የጦር ሰራዊት ቀድሞ ተቆጣጠረው ከጌዲዮን ፎርስ ቀድሞ አንድ ወር ቀደም ብሎ አፕሪል 19
41 ዓመተ ምህረት አዲስ አበባን ተቆጣጠሩ ከፋሽስቶች። ከዛ በኋላ በጌዲዮን ፎርስ የታጀቡ አፄ ኃይለ ሥላሴ ከአንድ ወር በኋላ ግንቦት 1941 ዓመተ ምህረት አዲስ አበባ ገብተዋል። ከኬንያ አቅጣጫ የመጣው የእንግሊዝ የጦር ሰራዊት በማን ይመራ ነበር ነው? በጀነራል አሊንግ ከኒንግሃም ይመራ ነበር ነው። The first viceroy of Italian East African Empire was blank ይላል ማርሻል ባዶግሊዮ ነው። እንግዲህ ኢጣሊያን ኢስት አፍሪካን ኢምፓየር የተመሰረተው በ1936 ዓመተ ምህረት ነው። የትኞቹን አካባቢዎች ይይዛል? ኢትዮጵያን፣ ኤርትራና ኢጣሊ ሶማሊላንድን ያካትታል። በዋናነት የኢጣሊ ኢስት አፍሪካን ኢምፓየር ካፒታል ሲቲው አዲስ አበባ ነበረች ነው። ይሄ ጣሊያን ኢስት አፍሪካን ኢምፓየር የሚባለው ግዛት ወይም ደግሞ የኢጣሊያን የምስራቅ አፍሪካ ግዛት ቪስሪዎች ነበሩት። የሙሶሎኒ እንደራሴዎች ነበሩት እና የመጀመሪያው ቪስሮይ እንደራሴ ባዶግሊዮ ነው። በመቀጠል ግራዚያኒ ነው። የመጨረሻው አማዲዮ አምበርቶ ነው የሚባለው። የመጀመሪያው ቪስሮይ ማርሻል ባዶግሊዮ ነበር። ማርሻል ባዶግሊዮ ብላንክ was the Ethiopian who fought against the Italian troops in Italy during the Second World War። ይሄ ደግሞ አብዲሳ አጋ ነው። እንግዲህ በሁለተኛው የዓለም ጦርነት ወቅት አብዲሳ አጋ ኢጣሊ ውስጥ ነበር። እንግዲህ ኢጣሊ እንዴት ሄደ ስንል ደግሞ ኢትዮጵያ ውስጥ የፋሽስቶችን አገዛዝ ቃወም ከፍተኛ የሆነ ትግል ያደርግ ነበር። በኋላ ግን ካፕቸር ተደርጓል። በፋሽስቶች ካፕቸር ተደርጎ ወደ ኢጣሊ ሄዷል። ኢጣሊ ሄዶ የጦር ምርኮኛ ከሆነ በኋላ የጦር እስረኛ ከሆነ በኋላ እዛ ኢጣሊ እስር ቤቱን ከእስር ቤት በማምለጥ በኢጣሊ ከፍተኛ የሆነ ጦርነት አካሂዷል ነው። ጦርነት አካሂዷል። በዚህ በሁለተኛ ዓለም ጦርነት ወቅት የሌሎች ሀገር እስረኞችን እና ሌሎች ሀገር ዜጎችን በመያዝ በኢጣሊ መንግስት ላይ ከፍተኛ የሆነ ችግር ፈጥሯል። ከፍተኛ የሆነ ትግል አድርጓል እና በኋላም ከነጻነት በኋላ ወደ ኢትዮጵያ ተመልሶ ብዙ ሽልማቶችን አግኝቷል ከዓለም አቀፍ መንግስትና ከኢትዮጵያ መንግስት። ሌላው ከአብዲሳ አጋ በተጨማሪ ዘራይ ድረስም እንደዚሁ ኢጣሊ ሀገር ከሄደ በኋላ ፋሽስቶችን ኢጣሊያውያንን የኢጣሊ መንግስት አታክ በማድረግ እንደዚሁ ይታወቃል፣ በታሪክ ይታወሳል። ይሄ ደግሞ ኢጣሊያኖች የኢትዮጵያን ባንዲራና የኢትዮጵያን ማንነት ሲያቆሽሹ አዲስ አበባ ላይ መድረክ ላይ እዛው ኢጣሊ ሮም አካባቢ በኢጣሊያኖች ባለስልጣን ላይ እርምጃ የወሰደ ነው። እነዚህ ሁለት የኢትዮጵያ አርበኞች አብዲሳ አጋና ዘራይ ድረስ ኢጣሊ ውስጥ ኤግዛምፕልሪ ፓትሪዮቲዝም ወይም ደግሞ አብነት የሚሆን የአርበኝነት ጀብዱ የፈጸሙ ሁለቱ እንቁ ኢትዮጵያ አርበኞች ናቸው። In 1937 ሞገስ አሰግዶም እና አብርሃም ደቦጭ ብላንክ ኤንድ ብላንክ ነው የሚለው። in 1937 ብላንክ ኤንድ ብላንክ tried to assassinate ግራዚያኒን አዲስ አበባ ነው የሚለው። ሞገስ አሰግዶም እና አብርሃም ደቦጭ የሚተባሉ ሁለት ኢትዮጵያውያኖች ናቸው። ሁለተኛውን የኢጣሊያን ኢስት አፍሪካን ኢምፓየር ቪስሮይ ግራዚያኒን ለመግደል ሙከራ ያደረጉ። እንግዲህ ከዚህ ክስተት በኋላ ግራዚያኒ በአዲስ አበባ ላይ ጭፍጨፋ ፈጽሟል። ንጹሃን ኢትዮጵያውያንን በአዲስ አበባ ማሳካር አድርጓል። ይሄ ግራዚያኒ ማሳካር ተብሎ ይጠራል። ይሄ ፌብሩዋሪ ማሳካር ወይም ደግሞ ግራዚያኒ ማሳካር ተብሎ የሚጠራው ነው። ከዚህ ክስተት በኋላ እንግዲህ የግድያ ሙከራ ከተደረገበት በኋላ ግራዚያኒ በሌላ ቪስሮይ በሶስተኛውና በመጨረሻው ቪስሮይ ተተክቷል። በማን? አማዲዮ አምበርቶ በሚባለው። ይሄ ሰውዬ በጣም ሪላቲቭሊ ፒስፉል የሆነ አድሚኒስትሬሽንን የመሰረተ ነው። ቻፕተር 3 ማጠቃለያ ጥያቄን በተመለከተ እነዚህን ሜን ፖይንቶች ከመጽሐፉም ሪፈር እያደረጋችሁ አንብቡ። ስለነበረን ጊዜ አመሰግናለሁ። እንደተለመደው ቻናሉን ላይክ፣ ሰብስክራይብ እና ሼር አድርጉ። መልካም ጊዜ